ሰላም ውድ አድማጮቻችን የትናንትናውን የሳንቲያጎ በርናባው ጨዋታ እንዴት አገኛችሁት? በጣም አስደሳች ነበር ለመድፈኞቹ ደጋፊዎች። በተለይ አርሰናል በሁለቱም አጋማሾች በተለይ ደግሞ በሚባል ሁኔታ በመጀመሪያው የኤሚሬትሱ ጨዋታ በጣም በአስደማሚ ሁኔታ የጨረሱበት ነበር። ወደ ሳንቲያጎ በርናባው አቅንተውም ሳይፈሩ በኮንፊደንስ በሚባል ሁኔታ በራስ መተማመናቸውን ከፍ ያደረገውን ጨዋታ በአስደናቂ ፍልሚያ ማሸነፍ ችሏል። ይህ ጠንካራ እንቅስቃሴያቸው ይህ ጠንካራ ፐርፎርማንስ በቻምፒዮንስ ሊጉ ምን ድረስ ያደርሳቸዋል? ቀጣይ ከፊታቸው በግማሽ ፍጻሜው የሚገጥሙት ፓሪስ ሰን ጀርመንን የሚሆነው ፒኤስጂን ከዚህ በፊት በሊግ ፎርማት በነበረው አግኝተውት በሜዳቸው 2-0 ያሸነፉት ቡድን እንደነበር የምታስታውሱ ነው። ነገር ግን አሁን ይሄ ጨዋታ ከዛኛው ፒኤስጂ በጣም ይለያል። ካራቭስኬሊያን ጨምሮ ጠንካራ ቡድን ሆኖ ይመጣል። ነገር ግን አርሰናል አሁንም ቢሆን ከፒኤስጂ የተሻለ በአካላዊ ብቃቱ በኩል ጠንካራ ቡድን ሆኖ ይታያል። ስለዚህ በሚገባ ይፋለማል ተብሎ ይጠበቃል። አርሰናል ፒኤስጂን የሚያልፍ ከሆነ ወደ ባየር ሙኒክ በማቅናት የፍጻሜውን ጨዋታ ያደርጋል። በዛኛው ደግሞ ሌላኛው የግማሽ ፍጻሜ ጨዋታ የሚሆነው ባርሴሎናና ዝቅተኛ ግምት እየተሰጠው እዚህ ድረስ የመጣው ኢንተር ሚላን ነው። በውድድሩ ላይ ካያችሁ እንግዲህ በጣም ባስገራሚ ሁኔታ የፒኤስጂ የአርሰናል እንዲሁም ደግሞ የባርሴሎናና ኢንተር ሚላን እነዚህ በሊግ ፎርማቱ ከሁለተኛ እስከ አራተኛ የጨረሱ ናቸው። ፒኤስጂ ነው እንግዲህ ባስገራሚ ሁኔታ ከነዚህ ውጪ ነው እዚህ ግማሽ ፍጻሜ ላይ ደረሰው። ስለዚህ ይህ የሊግ ፎርማት ጥሩ ብቃት ላላቸው ቡድኖች አስፈላጊ እንደሆነ እያሳየ ይገኛል። ውድ አድማጮቻችን እኛ ስለ ትናንቱ ጨዋታ ምን አይነት ቁጥራዊ መረጃዎችን አየን? በጨዋታው ላይ አስደማሚ ብቃት ያሳዩ 5 ተጫዋቾችን ምን ነግራችሁ ይሆናል? እስኪ ገምቱ። በኔ እይታ እንግዲህ 5ቱን ተጫዋቾች መርጠን በጨዋታው ላይ ያሳዩትን ቁጥራዊ መረጃዎች የምነግራችሁ ይኖረናል። ቡካዮ ሳካ፣ ቲምበር፣ ራይስ፣ ጃኮብ ኪቪየር እና እንዲሁም ደግሞ ሊዊስ ስካሊ የ18 ዓመቱ ታዳጊ ተጫዋች ነው። እንግዲህ በትናንትናው ጨዋታ በቁጥራዊ መረጃ በመንጀመረበት ወቅት ሪያል ማድሪድ የፈጠረው 1.62 ኤክስጂ ነበር። አርሰናል የፈጠረው 2.74 ኤክስጂ ነው። ስለዚህ አርሰናሎች ከዚህ በላይ ጎሎችን ማስቆጠር ይጠበቅባቸው ነበር። ዲክላን ራይስን 105 ሚሊዮን ፓውንድ ሲያወጡ ለምን አወጣችሁ የሚል ከፍተኛ የሆነ ተቃውሞ ነበር። ነገር ግን ይህ ልክ እንደነበር ኤዱ ጋስፐር፣ ማይክል አርቴታ ልክ እንደነበሩ በዚህ ሁኔታ ላይ የሚያሳይ ብቃቱን እያሳየ ይገኛል። አንድ አስገራሚ መረጃ አግኝቻለሁ አድማጮቻችን፣ የማይታመን ነው። በውድድር ዓመቱ በማንኛውም ቡድን ውስጥ ቢገቡ አስፈሪ የሆኑት ኪሊያን ምባፔ፣ ሮድሪጎና ቪኒሺየስ ጁኒየር አርሰናል ላይ ያደረጉትን የጎል ተሳትፎ በምታዩበት ጊዜ ኪሊያን ምባፔ ምንም ጎል አላስቆጠረም፣ ምንም አሲስት አላደረገም። አንድ ሹት ኦን ታርጌት ነው ያደረገው። ሮድሪጎ ጎልም አሲስትም ሹት ኦን ታርጌትም ማድረግ አልቻለም። ከ12 ጊዜ ከሞከረው ክሮሶችም አንዴ ብቻ ነው ክሮስ ማድረግ የቻለው። ቪኒሺየስ ጁኒየር ምንም ሹት ኦን ታርጌት አልመታም። 6 ፓሶችን ብቻ በተሳካ ሁኔታ አቀብሏል። ከ6 ድሪብሎች ከሞከራቸው አንዱንም አላሳካም። ይህ ለአርሰናል ምን ያክል ጠንካራ ቡድንን ማይክል አርቴታ በመከላከሉ ረገድ እየፈጠረ እንዳለ የሚታይ ነው። አርሰናል እንግዲህ በማክሰኞ ምሽት ጨዋታ ላይ የታዩትን የመልሶ ወይም ደግሞ የማንሰራራት ሂደቶች ለምሳሌ ቪላ ያሳየውን ድንቅ ብቃት 3-2 ያሸነፈበትን ነገር ግን የወደቀበትን ከዛ ውጭ ዶርትመንድ ያሳየውን የ3-1 ውጤት እነዚህን ሁሉ ማንሳት ትችላላችሁ። ነገር ግን አርሰናል እንደዚህ አይነት እድልን አልሳጠም ለሪያል ማድሪድ። በሁለቱም ዙሮች ነው በሚገባ ማሸነፍ የቻሉት። ሪያል ማድሪድ አሁን ሽንፈታቸውን በደስታ ተቀብሏል። ምክንያቱም በሁለቱም ጨዋታዎች አርሰናል ከሚገባው በላይ በልጧቸው ነበር። የሪያል ማድሪድ ሚዲያዎች ዝምታን መርጠዋል። ምክንያቱም አሁን ዲክላን ራይስን፣ ቡካዮ ሳካን ማቆም የሚችል የተከላካይ መስመር እንደሌላቸው የነ ቪኒሺየስ ጁኒየር እና የነ ኪሊያን ምባፔ ውጤታማነትም አጠያቂ እንደሆነ እያሳየ ይገኛል። ወዳጆቻችን በጨዋታው ላይ ያየናቸውን ብቃቶች ላይ አተኩረን መረጃዎችን እናደርሳችሁ። እንግዲህ አስገራሚ ብቃት ላይ ያለው በጥሩ ብቃት ላይ ካሉት ማን ያስባል? ገብርኤል ማጋሌሽ ተጎርቶ በአስገራሚ ሁኔታ ጃኮብ ኪየር አስገራሚ ብቃቱን አሳይቷል። እኔ የትናንትናው ምሽት ጃኮብ ኪየር 50 ሚሊዮን ፓውንድ መሸጥ ያለበት የሚያስመስል ነው። አርሰናሎች በአርሰናል ቤት ይህንን ተጫዋች ማቆየት እንዳለባቸው የማይክል አርቴታ ከፍተኛ የሆነ እምነትን እዚህ ተጫዋች ላይ መጣል እንዳለበት የሚያሳይ ብቃቱን ያሳየው። ምን ያስገርማል ካላችሁኝ በሳጥኑ ውስጥ የተከላከለበት መንገድ፣ ኳስን የሚይዝበት መንገድ፣ ታክል የሚወርድበት መንገድ በጣም አስደማሚ ተጫዋች እንደሆነ እያሳየ ነው። ሙሉ በሙሉ የመከላከሉና የማጥቃቱን አቅም ላይ የሚሳተፍበት መንገድ፣ በረጃጅም ፓስ የሚያደርግበት ብቃት የተለየ ነበር። ነገር ግን በመከላከሉ ረገድ ጃኮብ ኪየርን ብቻ ማንሳት አይጠበቅብንም። ሁለቱን ከጎኑ የተሰለፉትን ተከላካይ
ተከላካዮችን ማድነቅ ይጠበቅብናል። አንደኛው ጁሊያን ቲምበር ነው። ይህ ተጫዋች ከኤሲኤል ጉዳቱ ቢመለስም በኔ እይታ አሁን ላይ በዓለም ላይ ካሉ ምርጥ የቀኝ መስመር ተከላካዮች ውስጥ አንዱ ነው። ሊፎካከረው የሚችለው ጁሊያስ ኩንዴን እንዲሁም ደግሞ ዴንዘል ዱምፍሪስን ማንሳት የሚቻል ነው። ሐኪሚንም ማንሳት፣ ትሬንት አሌክሳንደር አርኖልድን ማንሳት ይቻላል። ነገር ግን በዓለም ላይ ካሉ ምርጥ 5 ተከላካዮች የቀኝ መስመር ተከላካዮች ምርጡ ነው ማለት ይቻላል። ቪኒሺየስ ጁኒየር አንዴም ድሪብል አላደረገውም። ይህንን ተጫዋች ከዚህ ቡድን ውስጥ ከተተናንትና በተሰለፉት 11 ተጫዋቾች ትንሽ ቀር ሊላችሁ የሚችለው በኦዴጋርድ ብቃት ብቻ እንደሆነ ይታየኛል። ድሎችን መጨረስና መፋለም የምናውቀውን ኦዴጋርድ ከጉዳት መልስ ያየን አይመስለኝም። በዛ በኩል መሻሻል ያለበት ይመስላል። ነገር ግን የዲክላን ራይስ በሁለቱም ዙር የጨዋታው ኮከብ ተብሎ ተመርጧል። በአካል ብቃቱ በኩል በሁለተኛው ጨዋታ በትናንትናው የመከላከል አቅሙ፣ በመጀመሪያው ጨዋታ የማጥቃት አቅሙ፣ ኳሱን ይዞ መሮጥ ሲፈልግ ይሮጣል፣ ኳሱን ይዞ መከላከል ሲፈልግ ይከላከላል። ከቶማስ ፓርቴ ጋር የፈጠሩት ጥምረት አርሰናልን የተለየ ደረጃ ላይ እንደሚደርስ የሚያሳየው ነው። በፒኤስጂ ጨዋታም የዲክላን ራይስ ሚና እንደዚሁ እንደጎላ የሚቀጥል ይመስለኛል። እንግዲህ ይህ ተጫዋች ስፔናዊ ቢሆን ኑሮ ብዙ ይዘመርለታል። ለምን ስለ ዲክላን ራይስ ብዙ ነገሮችም እንደማይባል ግን በኔ በኩል ግራ ገብቶኛል። በጣም አስደማሚ ብቃት ነው። በዓለም ላይ ካሉ ምርጥ አማካኞች ውስጥ ጥሩ ብትባሉ ሮድሪጎ ሊበልጠው ይችላል እንጂ ቹዋሚኒን እንዲሁም ደግሞ ብዙዎቹን የአማካኞችን ተጫዋቾችን ሜቢ ዲዮንግንም በባርሴሎና ቤት ማንሳት ይቻላል። ከነዛ ውጭ ግን ሪያን ግራቨንበርግም ጥሩ ብቃቱን አሳይቷል። ነገር ግን የዲክላን ራይስ ሚና ከጨዋታ ወደ ጨዋታ ያደገ የመጣ በትልልቅ ጨዋታዎች ላይ ብስለት ያለበት ነው። ቁጥሮች ትናንት ዲክላን ራይስን እንዴት ይገልጹታል ብለን ካየን 96% የኳስ የማቀበል ንጻሬ ነበረው። 49 ኳሶችን ነክቶ 2 ቁልፍ ኳሶችን አቀብሎ ከሁለት ታክሎች 2 የተሳኩ ሆነው 2 ብሎክ አድርጎ 3 ኳሶችን አጽድቶ 4 ኳሶችን አቋርጦ 5 ኳሶችን ደግሞ መልሶ ቀምቶ 3 ደግሞ የአንድ ላንድ የመሬት ላይ ግንኙነቶችን ማሸነፍ ችሏል። እንግዲህ በጨዋታው ላይ በግራ መስመር በኩል የኪቪየርና የሞሪኖ ብቃትም መነሳት ይጠበቅበታል። ከሳጥን ውስጥ መከላከል አቅሙ ስለ ኪቪየር የምንናገር ከሆነ የሞሪኖ ወደ ኋላ ተመልሶ በአማካኙን መስመር የሚያግዝበት መንገድ በጣም የተለየ ነበር። አርሰናል በሎ ብሎክ በሚባል ሁኔታ በሚገባ ሲፋለሙ ይታዩ ነበር። የሳሊባ ከአንድ አጋጣሚ ስህተት ውጭ በጣም አስደማሚ ብቃቱ ላይ ይገኛል። የተለየ ፐርፎርማንሱን ከጨዋታ ወደ ጨዋታ እያየን እንገኛለን። ነገር ግን ውዳድማቻችን የአርሰናል ደጋፊዎች ሊያስደስታቸው የሚችለው በጣም ደስ የሚላቸው ተጫዋች ማይልስ ሊዩስ ስካሊ ማንም የሱ ቡድን ደጋፊ የሆነ ሊወደው የሚችል ነው። ምክንያቱም በእያንዳንዱ ጨዋታዎች ላይ ይፋለማል። ሩድሪገር ከአቅሙ በላይ ሲሆንበት የመርገጥ አይነት ሂደቶችን ሲያደርግ ይታይ ነበር። ይህንን ተጫዋች ማቆም አስቸጋሪ ነው። ዳልማቻችን በቀጣይ እንዴት ይሆናል? በጣም አስደማሚ ቢሆንም በጣም የሚገርም ተጫዋች ነው። 180 ደቂቃዎችን አስደማሚ ፐርፎርማንሱን አሳይቶናል። በጨዋታው ላይ በ180 ደቂቃዎች በሁለቱ 90 ደቂቃዎች ምን ብቃቶችን አሳየ ካላችሁኝ 1 አሲስት፣ 75 ፓሶችን አድርጎ 2 ቁልፍ ኳሶችን አቃብሎ ከ3 ቁልፍ ኳሶችን አድርጎ 3 ታክሎችን ወርዶ 2 ኳሶችን አቋርጦ 6 ኳሶችን አጽድቶ ከአንድ ላንድ ግንኙነቶች 13ቱን አሸንፎ 92 የኳስ የማቃበል ንጻሬ የነበረው ተጫዋች ነው። እንግዲህ ይህ ተጫዋች አርሰናል በአጋጣሚ የደረሰ እስከሚመስል ድረስ አምና ከ21 ዓመት በታች ቡድኑ ውስጥ ካስቶን ቪላ ጋር ሲጫወት ያየ ነው። አሁን ግን የዚህ ዋናው ቡድን አካል ሆኖ ድንቅ ብቃቱን እያሳየ የሚገኝ ተጫዋች ነው። ይህንን ጥሩ ፐርፎርማንሱን እንዲቀጥል ይበል የሚያሰኝ እንደሆነ የአርሰናል የመከላከሉ በተለይ ከጁድ ቤሊንግሃም ከነቹዋሚኒ ጋር የተፋለመበት መንገድ በጣም አስደሳች ነው። ቫልቬርዴን ለማለፍ የሞከረበት መንገድ ለአርሰናል ደጋፊዎች የሚያስደስት ነው። በትናንትናው ጨዋታ ብቻ ካየነው 100% የአየር ላይ ግንኙነቶችን ማሸነፍ ችሏል። 100% የመሬት ላይ ድሪብሎችን ማሳካት ችሏል። ከሁለት ሙከራ ሁለቱን አሳክቷል። 83% ፓስ አኪዩሬሲ ነበረው ወይም ደግሞ ኳስ የማቃበል ንጻሬ የተሳካ ነበረው። 80% የመሬት ላይ ግንኙነቶችን ወይም መሬት ላይ ግራውንድ ዋሎችን በትናንትናው ጨዋታ ብቻ አሸንፏል። ከ10 ኳሶች 8ቱን ማለት ነው 5 ኳሶችን ማጽዳት ችሏል። በጣም አስገራሚ ነው። ኳሱን በሰውነቱ ሲሸፍን ዴምቤሌን የሚያስታውስ ነው። የትኛው ዴምቤሌ ካላችሁኝ የቶተንሃሙ ዴምቤሌን እንዴት ታስታውሱታላችሁ? ይህ ተጫዋች እውነት ተከላካይ ሆኖ የሚቀጥል ይመስላችኋል? አማካኝ ሆኖ አይመጣም? እንዴት ማይክል አርቴታ መጠቀም እንዳለበት የሚያሳየን ይሆናል። ነገር ግን ብዙ ቦታዎችን ለአርሰናል መሸፈን እንደሚችል የሚያሳይ ነው። ስለ ትናንትናው ጨዋታ ወርታችሁ ስለ
ጥቁሩ አልማዝ አለማውራት የማይቻል ነው። ቡካዮ ሳካ ባለፉት 2 ዓመታቶች ይህንን ተጫዋች የሚወቅሱ ይህንን ተጫዋች የሚያቋሽሹ ብዙ ነገሮች የእንግሊዝ ሚዲያ ተናግረዋል። አሁን ግን አፋቸውን በእጃቸው ላይ በመጫን ማወደስ ብቻ የሚጠበቅ ነው። ከነዛ ሰዎች ውስጥ አንዱ የሆነው ሪዮ ፈርዲናንድ ነው። ይህ ተጫዋች ከኮል ፓልመር እና እንዲሁም ደግሞ ከፊል ፎደን በታች ነው፣ የተለየ ብቃት የለውም የሚል የማዳከም ስም ሲሰጡት ታይቷል። ነገር ግን ቡካዮ ሳካ በስራ የነዚህን ሁሉ አስተያየቶች ሽፋን በመስጠት ብቻ ሳይሆን ዝምታን እንዲመርጡ አድርጓል። ምን ያስደምማል ካላችሁኝ ስለ ቡካዮ ሳካ 104 ቀናቶች በጉዳት ርቆ ነበር። ነገር ግን ዛሬ በዚህ አስደናቂ ጨዋታ ላይ ቴሪ ሄንሪ እንደተናገረው ወደ ኋላ ተመልሶ መከላከሉን በቲምበር በኩል ለመሸፈን የሚሄድበት ርቀት በጣም አስደማሚ ነበር። መልሶ ማጥቃቱን የሚመራበት መንገድ፣ ጎሉን ያስቆጠረበት መንገድ፣ ፓኒካ ለመምታት ኃላፊነት የወሰደበት መንገድ በኔ እይታ በጣም የሚያስደስት ነው። ይህ ተጫዋች አሁንም ኃላፊነቶችን ከመውሰድ ወደ ኋላ የማይል ነው። በጨዋታው ላይ 33 ኳሶችን ነክቷል። 5 የአንድ ለአንድ ግንኙነቶችን አሸንፏል። ከሁለት ታከል 2ቱን አሸንፏል። ከ3 ሹቶች 3ቱ ኦን ታርጌት ነበሩ። 1 ጎል አስቆጥሯል። ይህ ቡድን ያለ ሃቨርትዝ፣ ያለ ገብርኤል ማጋሌሽ፣ ያለ ማርቲን ኦዴጋርድ ምርጥ ብቃት አሁንም ውጤታማ ሆኖ እንደቀጠለ ነው። ይህ ግን ምን ያስታውሰኛል ካላችሁ በቡድኑ ውስጥ ኃላፊነትን የመውሰድና የቻምፒዮንስ ሊጉ ጨዋታ ሲመጣ የአርሰናል ቡድን የተለየ ብቃቱን ማሳየት በዘንድሮ የውድድር ዓመት የሆነ ነገር አላማ ይዘው እንደመጡ የሚያሳይ ነው። ለምሳሌ ብሬንፎርድን ሲጫወቱ፣ ለምሳሌ በፕሪሚየር ሊጉ ሲጫወቱ አይታችኋቸው ሊሆን ይችላል። ነገር ግን ይህ ቡድን በቻምፒዮንስ ሊግ ላይ ሲመጣ ነበር ሆኖ ነው የሚመጣው። በጣም አስደማሚ ግርማ ሞገስ ያለው ቡድንን እየገነቡ ይገኛሉ። ይህ የአርሰናልና የማይክል አርቴታ የቡድኑ ታሪክ ሆኖ የሚቀጥል ይሆናል። ነገር ግን በሁሉ ጊዜም ሂደቶች ዋንጫ ማሸነፍ ታሪክን ሁሉ አሳማሪ ያደርጉታል። አርሰን ዌንገር ያቃታቸውን የቻምፒዮንስ ሊጉን ዋንጫ እውነት ማይክል አርቴታ ኤሚሬትስ ያመጣው ይሆን? የመድፈኞቹ የክረምቱን ቆይታ ከአንድሬ በርታ ጋር አስደሳች የሚያደርገው ነው የሚሆነው። ይህንን ዋንጫ ማሸነፍ የሚችሉ ከሆነ አርሰናል በጣም አስደማሚ ብቃቱን መቀጠል ይጠበቅበታል። ፒኤስጂን ማሸነፍ የሚችሉ ነው በባየር ሙኒክ ፍጻሜ ላይ የሚደርስ ከሆነ አስደሳች ጊዜያቶች ከመድፈኞቹ የሚጠበቁ ነው የሚሆኑት። ማይክል አርቴታ እንዲሁም ደግሞ ሙሉ ቡድኑ ክብር ይገባቸዋል። ይህንን በጣም ብዙዎቹ ዝቅተኛ ግምት የሰጡትን አርሰናል ሪያል ማድሪድን እንግዲህ በሙሉ የበላይነት በሚባል ሁኔታ በጨዋታው ማሸነፍ ችሏል። ውድ አድማጮቻችን ይህ 5 ነገሮችን ያነሳንበት ቁጥራዊ መረጃዎችን ያየንበት የያያ ስፖርት ፕሮግራማችን በዚሁ ተጠናቀቀ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።